አዲስ ሐዋርያ ብርሃን ዘኢትዮጵያ አባታችን ተክለ ሃይማኖት የኢትዮጵያ ቤተ መንግስት ከአክሱም ወደ ላስታ የተዛወረበት ዘመን። በዚያ ዘመን በዮዲት ወረራ ተደናግጦ የነበረው ሕዝበ ክርስቲያን ተረጋግቶ በሃይማኖቱ እየበረታና እየጸና የነበረበት ዘመን። የነገስታቱና የመኳንንቱ ልጆች በወጣትነት ዘመናቸው እየመነኑ ገዳም በመግባታቸው የምንኩስና ሕይወት የተስፋፋበት ዘመን። ይህ ዘመን እግዚአብሔር ኢትዮጵያን እንዲባርካት ለዘመናት በምህረት እንዲያያት በቅድስና የተመረጠ ጻድቅ የሚያማልድ ሐዋርያ ያገኘችበት ዘመን ነበር። ይህ ዘመን በብሉይ ኪዳን ከግብጽ ባርነት አውጥቶ ወተትና ማር ወደምታፈልቀው ወደ ከነዓን እንደመራቸው የብሉይ ኪዳኑ ሙሴ ከአምልኮተ ጣዖት ከአጋንንት ቁራኝነት አላቆ ኢትዮጵያውያኑ ወደ አምልኮተ እግዚአብሔር ወደ ሕይወት መንገድ የሚመራ ኢትዮጵያዊው የአዲስ ኪዳን ሙሴ ጻድቁ አባታችን ተክለ ሃይማኖት የነበሩበት ዘመን። ከከተታ ውፊት፣ ከውፊት ዳሞት ወላይታ፣ ከዳሞት ወላይታ አማራ ሳይንት፣ ከአማራ ሳይንት ሐይቅ እስጢፋኖስ ወሎ፣ ከሐይቅ ደብረ ዳሞ፣ ከደብረ ዳሞ ትግራይ የተመላለሱ የኢትዮጵያ ቤተ ክርስቲያንን በወንጌል ትምህርት እያስተማሩ ሕዝቡን ከዲያብሎስ ባርነት ነፃ እያወጡ ወንጌልን የሰበኩ አዲስ የኢትዮጵያ ሐዋርያ አባታችን ተክለ ሃይማኖት ሌሊትና ቀን በመቆም አጥንታቸው የተሰበረ በክረምትና በበጋ ቁር መልካቸው የጠቆረ በጌታ ስም ደም ተቀብቶ ሰማዕት የሆነ እንቁ ባህሪ የደሃ ድል የዓለም ፀሐይ የተመረጡ ብርሃን የተወደዱ የተጠሩ የተፈተኑ ሽማግሌ አባታችን ተክለ ሃይማኖት በሸዋ ቡልጋ አካባቢ ደብረ ጽላልሽ ዞራሬ የምትገኘው የኢቲሳ ቅዱስ ሚካኤል ደብር ከዛሬ መልኳ በፊት በደን የታጠረች ጥቂት ጎጆች የተቀለሱባት ደሳሳ መንደር ነበረች። በዚህ በኢቲሳ መንደር በክህነት የሚኖር ቤተ ክርስቲያንን እያጠነ እየቀደሰ የሚያገለግል አንድ ሕጋዊ ካህን ነበር። ጸጋ ዘአብ ይባላል። ባለቤቱም እግዚአርያ ትባላለች። ቅን ደግ፣ በአካባቢው የተመሰገኑ ነበሩ። በየወሩ የቅዱስ ሚካኤልን በዓል ይዘክራሉ። የጋብቻ ፍሬ የአብራካቸው ክፋይ የነበረ ልጅ ግን አልነበራቸውም። ሀብታቸውን ለድሆች እየመጸወቱ የተቸገረውን እያሰቡ ቅዱስ ሚካኤል እንዲያማልዳቸው በመለመን እግዚአብሔር ልጅ ይሰጣቸው ዘንድ ይጸልያሉ። መጋቢት 24 ቀን በቅዱስ ሚካኤል ምልጃ አባታችን ተክለ ሃይማኖት ተጸነሱ። በዚህ ዕለት የአባታችን የተክለ ሃይማኖት እናት እግዚአርያ ራእይ አየች። የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶው ራስ ከሰማይ ደርሶ በዓለም ያለ ሕዝብ ሁሉ ነገስታቱም ጳጳሳቱም በዙሪያው ቆመው እኩሌታው ሲሰግዱለት እኩሌቶቹ እሱን ጥግ አድርገው ተቀምጠው አየች። እግዚአርያ ይህንን ራእይ ባየችበት ሌሊት ጸጋ ዘአብ ሌላ ራእይ አይቶ ነበር። ከተኙበት አጎበር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፎቹ ላይ ተቀምጠው ለዓለም ሁሉ ሲያበራ እርሱም ባየው ራእይ ተገርሞ ድምፁን አሰምቶ በመደነቅ ያለቅስ ያነባ ነበር። ሲነጋ ራእያቸውን ተነጋገሩ። በዚያ ወራት በእነርሱ ላይ ምን እንደሚሆን ግራ ገባቸው። ቅዱስ ሚካኤል ሌሊት በራእይ ተገልጾ ወንድ ልጅ እንደሚወልዱ እርሱም የተመረጠ በእግዚአብሔር ዘንድ ቅዱስ በእናታችን በቅድስት ድንግል ማርያም ዘንድ የተወደደ በቅዱሳን መላእክት ዘንድ የከበረ እንደሆነ አበሰራቸው። እግዚአብሔር ለእነርሱ ያደረገላቸውን እያደነቁ እግዚአርያ ከዳሞት ያመጣችውን የጌጧን ልብስ ሸጠው ለድሆችና ለጦም አዳሪዎች መጸወቱ። በእምነታቸው ጸንተው በቅዱስ ሚካኤል በዓል ቀን ዝክሩን እያዘከሩ ኖሩ። ከ9 ወር በኋላ ታኅሳስ 24 ቀን በ1197 ዓመተ ምህረት አባታችን ተክለ ሃይማኖት ተወለዱ። ለኢትዮጵያ ቤተ ክርስቲያን አዲስ ሐዋርያ፣ የኢትዮጵያ ፀሐይ፣ የምዕመናን አባት፣ የብዙዎች ማረፊያ ሐዋርያው መነኩሴ አባታችን ተክለ ሃይማኖት ተወለዱ። በዚህ ዕለት በጸጋ ዘአብ ቤት ታላቅ ደስታ ተደረገ። አትወልድም የተባለች መካኗ ሚስቱ እግዚአርያ እግዚአብሔር ጎብኝቷት መልካም ፍሬን አግኝታለችና አባታችን ተክለ ሃይማኖት በተወለዱ በሦስተኛው ቀን በዕለተ ሰንበት ሲነጋጋ ከእናታቸው እቅፍ ወርደው በተአምራት አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው እያሉ አመሰገኑ። አባታቸው ጸጋ ዘአብ በቤተ መቅደስ እንደሚያደርጉት ምስጋና ማድረጉን ሲመለከቱ ያዩአቸው ሁሉ ተገረሙ። የ3 ቀን ሕፃን እንደምን ለምስጋና ተነሳ ብለው ተደመሙ።
ቅዱስ ዳዊት ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ ያለውን አስበው ሌሎች በሕፃኑ ተገረሙ። በተወለዱ በ40ኛው ቀን ወደ ቤተ መቅደስ ይዘዋቸው ሄዱ። በዚያም በማይገቦ ጥምቀተ ክርስትናን አጠመቋቸው። ስማቸውን ፍስሐ ጽዮን ብለው አወጡላቸው። የጽዮን ደስታዋ ነውና፣ ባማረ በተወደደ ትምህርታቸው ቤተ ክርስቲያንን ደስ ያሰኟታልና፣ በጽኑ ሃይማኖት ሥራቸው ይጸናልና ፍስሐ ጽዮን ብለው ስም አወጡላቸው። ነገሥታት የሚገዙላቸው፣ አሕዛብ የሚሰግዱላቸው፣ ተአምራታቸው ከዛፍ ፍሬ የበዛ አባታችን ብለን የምንጠራቸው ምድራዊ አባት፣ ሰማያዊ ሀብት፣ ሐዋርያው መነኩሴ አባታችን ተክለ ሃይማኖት በእናትና በአባታቸው በጸጋ ዘአብና በእግዚአርያ ቤት አደጉ። አባታችን 1 ዓመት ከ3 ወር ሲሆናቸው በሸዋ አካባቢ ረሃብ ገብቶ ነበር። የሚላስ የሚቀመስ ጠፍቶ ከሰማይ ደመና ጠፍቶ ዝናብ ተከልክሎ ነበር። በየወሩ የሚዘክሩት የቅዱስ ሚካኤል በዓል በሚበላ መጥፋት ዝክሩ ሊተጓጎል መሆኑን ሲያስቡ እግዚአርያና ጸጋ ዘአብ አዘኑ። ጸጋ ዘአብ በሚያገለግልበት ቤተ ክርስቲያን ሄዶ ከመቅደሱ ገብቶ አቤቱ ጌታ ሆይ በእጄ ምንም የለኝም፣ የሚካኤል በዓል ሊስተጓጎልብኝ ነው እያለ ከመንበሩ ተደፍቶ ያለቅስ ነበር። እሱ በቤተ መቅደስ ሲያለቅስ ሚስቱ እግዚአርያ በቤቷ ደጃፍ ሆና ታዝን ነበር። በዚህ ጊዜ ጡት በመጥባት ላይ ያሉት ፍስሐ ጽዮን እናታቸው እግዚአርያ የዱቄቱን ዕቃ እንድታመጣ ጠየቋት። እጃቸውን ቢያሳርፉበት እንቅቡ በዱቄት ተሞላ። 12 ቅርጫት ዱቄት ተገኘ። የዘይቱንም ዕቃ በተአምራት ሞሉት። በዚያ የቅዱስ ሚካኤል ዝክር ተዘከረ። ፍስሐ ጽዮን 7 ዓመት እስኪሞላቸው ድረስ አባታቸው ጸጋ ዘአብ የቤተ ክርስቲያን ትምህርት እያስተማሩ አሳደጓቸው። መዝሙረ ዳዊትን፣ በቤተ ክርስቲያን የሚነበቡ መጻሕፍትን፣ ብሉይና ሐዲስ ኪዳንን ሕጋቸውን ከመጠበቅ ጋር አስተማሯቸው። የእግዚአብሔርን መንፈስ ከሳቸው ጋር ነውና የነገሯቸውን ፈጥነው ይይዛሉ። ሲማሩ ቀድመው የተማሩ ይመስል ነበር። አባታችን ሕጉን በመጠበቅ የጸና እግዚአብሔርን በመፍራትና በማምለክ የተጌጡ ሆነው አደጉ። ነገራቸውን በሰሙ መልካቸውን ባዩ ሁሉ ዘንድ የተወደዱ ሆኑ። የአጋንንትን ውጊያ ለማሸነፍ አብዝተው ከመጸለይ ጋር ጾምን መጾምን ጀመሩ። ትዕግስትን ገንዘብ አድርገው ያዙ። አባታችን አሁን 15 ዓመት ሆኗቸዋል። ብፁዕ አቡነ ጌርሎስ ወይም ቄርሎስ ገና ከግብፅ መጥተው በኢትዮጵያ ጳጳስ ሆነው የነበሩበት ወቅት፣ አባ ቢንያም ሊቀ ጳጳስ የነበሩበት ዘመን፣ አባታቸው ጸጋ ዘአብ ልጃቸው ፍስሐ ጽዮንን ወደ ጳጳሱ ወደ አባ ጌርሎስ ወሰዷቸው። መልአኩ ቅዱስ ሚካኤል አስቀድሞ በመንፈቀ ሌሊት ለአቡነ ጌርሎስ ነገ ወደ አንተ የተመረጠ ልጅ ይመጣል፣ በእግዚአብሔር ዘንድ የተከበረ ነው፣ ፈጥነህ ድቁና ሹመው ብሎ ነግሯቸው ነበር። አባ ጌርሎስ መልአኩ የነገራቸው እውነት እንደሆነ አውቀው ቅዳሴ ሰርተው ፍስሐ ጽዮንን ከሳቸው ጋር ይዘው ገብተው ድቁና ሾሟቸው። ፍስሐ ጽዮን ተጽናንተው አደጉ። በመንፈስ ቅዱስ ጎለመሱ። በአካባቢው ያለውን ፈረስ መቀመጥ፣ አውሬ ማደንን፣ ቀስት መወርወርን የመሳሰለውን ትምህርት ተማሩ። አንድ ዕለት ከባልንጀሮቻቸው ጋር ሆነው ቀስት በመወርወር አውሬ በማደን ላይ ያሉ ከልጅነት ጀምሮ የሚከተላቸው ቅዱስ ሚካኤል ተገለጠላቸው። ፍስሐ ጽዮን ባዩት ጊዜ ደነገጡ። ከእንግዲህ አውሬ አዳኝ አትሆንም፣ ወንጌልን እያስተማርክ ሕዝቡን የምታድን ትሆናለህ። ሙት የማስነሳት፣ ድዌ የመፈወስ፣ አጋንንትን የማውጣት ጸጋ ተሰጥቶሃል። ስምህ ፍስሐ ጽዮን አይሆንም፣ ተክለ ሃይማኖት ይሁን እንጂ አላቸው። ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። ጌታችን ኢየሱስ ክርስቶስም ለአባታችን ተገለጸላቸው። ሐዋርያት ወዳልደረሱበት ሕዝብ በመምህርነት ልክ ዘንድ በሚካኤል ቃል አዲስ ስም አወጣውልህ፣ አዲስ ሐዋርያ አድርጌሃለሁ አላቸው። ቅዱስ ጳውሎስን ከአሳዳጅነት አምጥቶ ሐዋርያ ያደረገ አምላካችን ኢየሱስ ክርስቶስ አባታችንንም አዲስ ሐዋርያ አድርጎ ሾማቸው። አባታችን ተክለ ሃይማኖት በንጽሕናና በቅድስና ጸንተው ኖሩ። በዚህ ዓለም ፍቅረ ገመድ አልተያዙም። ሰውነታቸው እውነትን ነገር በመውደድ እግዚአብሔርን በመፍራትና በማምለክ የተጌጠች ሆነች። አባታችን ተክለ ሃይማኖት 22 ዓመት ሲሆናቸው አቡነ ጌርሎስ ዘንድ ቀርበው ቅስናን ተቀበሉ። አባታቸው በሚያገለግሉበት ደብር በእርጋታና በትሕትና ማገልገል ጀመሩ። የሐዋርያትን ሥራ ይከተሉ ጀመር። ወንጌልን ለማስተማር፣ መከራ መስቀሉን ለመሸከም፣ በክርስቶስ ስም ሰማዕት ለመሆን፣ ስለ መንግሥተ ሰማያት ለመመስከር ፈጥነው ወጡ። በመጀመሪያ እናታቸው እግዚአርያ፣
በመቀጠል አባታቸው ጸጋ ዘአብ ሲያርፉ ሀብታቸውን ለድሆችና ለአብያተ ክርስቲያናት ሰጥተው በራቸው እንደተከፈተ ትተውት ወጡ። የመንግሥተ ሰማያት በሮች እንዲከፈቱላቸው ቤታቸው እንደተከፈተ ትተው ወንጌልን ለማስተማር ፈጥነው ወጡ። ጌታ ሆይ እንግዲህ ችግረኛ ነኝና እኔ ያላንተ ረዳት የለኝም፣ ደካማ ነኝና አድነኝ፣ ለመውደቅ ስፍገመገም ደግፈኝ፣ አንተ መጠጊያ ሁነኝ እያሉ አባታችን ተክለ ሃይማኖት ከቤታቸው ወጥተው ሄዱ። የሚቀድመውና የሚከተለው ሳይኖር ወደ ሰልፍ እንደሚገባ አርበኛ እንደ ትጉህ ገበሬ ቃለ እግዚአብሔርን ሊዘሩ ወንጌልን ሊያስተምሩ ሀብታቸውን በምናኔ ለወንጌል አገልግሎት ለሐዋርያነት ግብር ትተው ወጡ። በደረሱበት አገር ሁሉ መንግሥተ ሰማያት ልትሰጥ ቀርባለችና ጌታ ባስተማራት ወንጌል እመኑ እያሉ ይሰብካሉ። በእግዚአብሔር ስም የሚያደርጓቸው ተአምራትን አይተው ሁሉም በኢየሱስ ክርስቶስ የባሕሪ አምላክነትና አዳኝነት እያመኑ ተከተሏቸው። ወደ አምልኮተ ጣዖት የምትወስድ የኃጢአት ምክንያት የሚሆን ሥራን ትተው በቀናች ሃይማኖት ጸኑ። በዚህ ወቅት ቡልጋና አካባቢው በጣዖት አምልኮ የተከበበ ነበር። ለእንጨት የሚሰግድ፣ ለድንጋይ የሚሰግድ፣ በባህል የሚያመልኩ፣ መድኃኒት የሚቀምሙ ጠንቋዮች ነበሩበት። አባታችን ተክለ ሃይማኖት ስለ አካባቢው ሲሰሙ ቸይ የምትባል ወንዝን ተሻግረው ከተታ ገቡ። የአካባቢው ሕዝብ ከአምልኮተ እግዚአብሔር ወጥቶ ግብሩ እንደ እንስሳ ሆኖ አገኙት። እግዚአብሔርን አያውቁም ነበር። እሳቸውም ይህንን የተናቀ ሥራ ሲሰሩ አይተው የጌታችን የኢየሱስ ክርስቶስን ነገር ይነግሯቸው ይገስጿቸው ነበር። ሕዝቡ ግን አልተቀበላቸውም፣ በጠላትነት ተነሳባቸው እንጂ ስለ ክርስቶስ እንዳይናገሩ ስለ ወንጌል እንዳይመሰክሩ አሏቸው። በፍጹም እምነት አባታችን ተክለ ሃይማኖት ግን ሰዎች ወደሚያመልኩበት ዛፍ ሄዱ። በዛፉ ያደረ ሰይጣን እኔ ፈጣሪያችሁ ነኝ የሚል ድምፅ ያወጣል። ሕዝቡ ሁሉ ለዚያ ዛፍ ይሰግዱለታል፣ የወደደውንም ይሰውለት ነበር። አባታችን ተክለ ሃይማኖት ከሀገሬው ሰዎች ጋር ወደ ዛፉ በቀረቡ ጊዜ በዛፉ ላይ ያደረ ሰይጣን እያጓራ ጮኸ። ይህንን እንግዳ ሰው ወደ እኔ አታምጡት እያለ ጮኸ። የሀገሬው ሰዎች አባታችንን አርቀው ወደሚያመልኩት ዛፍ ቀረቡ። ተክለ ሃይማኖት ግን ፊታቸውን ወደ ምስራቅ መልሰው እጃቸውን ዘርግተው በተመስጦ ስለ ወገኖቻቸው ወደ እግዚአብሔር ይለምኑ ነበር። አቤቱ በፍጥረት ላይ የሚሰለጥነውን ይህንን ሰይጣን ከእግሮቻችን በታች ጣልልን። አቤቱ ይህንን ሰይጣን አዋርደው፣ ዘወትር ይረዳሃል ብለህ የነገርከኝን የመላእክት ሁሉ አለቃ የሆነውን ቅዱስ ሚካኤልን ላክልኝ። የዚህን ሰይጣን ኀፍረቱን ግለጥበት። ጌታ እግዚአብሔር ሆይ ምግባሬ አንተ ነህ። በዚህ በተሰበሰቡ ሰዎች ፊት ስምህ ይታወቅ፣ ሥራህ ይገለጥ። ጌታ ሆይ አንተ ታላቅ እንደሆንክ ይወቁ እያሉ ይጸልዩ ነበር። ሕዝቡ ወደሚያመልክበት ዛፍ ተመልሶ ሰይጣን ባንቺ አድሮ እየተናገረ ሕዝቡን የሚያስትብሽ አንቺ እኔ በምሰግድለትና በማምነው በኢየሱስ ክርስቶስ ስም አዝሻለሁ። ሕዝቡ የእግዚአብሔርን ኃይል ያይ ዘንድ ተነቅለሽ ወደ እኔ ነይ አሏት። ሕዝቡ ለዛፉ ሲሰግድ ያ ዛፍ ከስሩ ተነቅሎ እንደ እግረኛ እየተወናጨፈ አባታችን ተክለ ሃይማኖት ባሉበት መጥቶ ቆመ። የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህንን ሾላ ተነቅለህ ወደ ባህር ተተከል ብትሉት ይታዘዝላችኋል እንዳለ ጌታ በወንጌሉ። በዛፉ ያደረ ሰይጣን አንተ ክፉ ሰው ካንተ ወዴት እሸሻለሁ? መላውን የጽላል ሻውራጄ ተውኩልህ አይበቃም? ዛሬም ባሪያዎቼን ልትቀማኝ ነው እያለ እያጓራ እያለቀሰ ጮኸ። ያን ጊዜ ቅዱስ ሚካኤል እንደ መብረቅ እያበራ ከሰማይ ወርዶ ሰይጣኑን አንቆ ያዘው። ሚካኤል ጊዜ ሳይደርስ እንዳታጠፋኝ እያለ ሰይጣን ጮኸ። ከእንግዲህ ወዲህ ይህ ሰው ወዳለበት አልደርስም እያለ ጮኸ። የሀገሩ ሰዎች ሁሉ ወደ አባታችን ወደ ተክለ ሃይማኖት መጥተው የሕይወት ብርሃን አባታችን ሆይ ወደሚወደድ የወንጌል ጎዳና ምራን እያሉ ከእግራቸው ስር ወደቁ። ቅዱስ ዮሐንስ በራእዩ የእግዚአብሔር መልአክ ለቤተ ክርስቲያኑ አለቃ ለኤጲስቆጶሱ እንደተናገረው እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደረጋቸው እንዳለ ከእግራቸው ስር መጥተው ወደቁ። የዮሐንስ ራእይ ምዕራፍ 3 ከቁጥር 9። ሕዝቡ ሁሉ ተሰባሰበ። ብዙ ሰዎች ወንዶችም ሴቶችም ሽማግሌዎችና ሕፃናት ቦታ እስኪጠባቸው ድረስ ተሰባሰቡ።
እግዚአብሔር በአባታችን እጅ ያደረገውን ድንቅ ሥራና ተአምር ሰምተው የነበሩ ሁሉ እኛም አንተ የምታመልከውን አምላክ አምነናል አሏቸው። አባታችን ተክለ ሃይማኖት ተነስተው ምጽአት ወደምትባል ወንዝ ወርደው ውሃውን ባርከው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በዚያ ዕለት ለከተታ ሕዝብ ታላቅ ድኅነት ተደረገ። በፍጹም ልባቸው አመኑም። በሕዝቡ ላይ የእግዚአብሔር መንፈስ እንደ ርግብ ሆኖ ሲያርፍባቸው አባታችን ተክለ ሃይማኖት ያዩ ነበር። አባታችን ተክለ ሃይማኖት ወንጌልን እያስተማሩ ስለ ኢየሱስ ክርስቶስ የማዳን ሥራ እየመሰከሩ በሃይማኖት እንዲጸኑ አደረጓቸው። አባታችን ተክለ ሃይማኖት ኢትየብር በምትባል በእንዴገና አውራጃ ቤተ ክርስቲያንን ሰሩ። በመስቀል ስም ታቦትን አስገብተው ሠራዬ ቄስ ሆነው ቅዳሴ ገቡ። ለሕዝቡም የኢየሱስ ክርስቶስን ክቡር ሥጋና ቅዱስ ደም አቀበሏቸው። በዚያ ሀገር በዚያች ቀን ፍጹም ደስታ ተደረገ። ሕዝቡ ሁሉ ሥላሴን በማመን የተጌጡ የተሸለሙ ሆኑ። አባታችን ተክለ ሃይማኖት በትውልድ ቀያቸው በዞረሬ ወዳሉ ካህናት ልከው በዚያች ቤተ ክርስቲያን እንዲያገለግሉ ካህናትን አስመጡ። አባታችን ተክለ ሃይማኖት በከተታ አውራጃ ወንጌልን እያስተማሩ 3 ዓመታት ቆዩ። እግዚአብሔር ከሳቸው ጋር ነበርና ቅዱስ ሚካኤል በሥራቸው ሁሉ ይረዳቸዋል። አባታችን ተክለ ሃይማኖት ብዙ ሰዎችን ወደ ክርስትና መጧቸው። ሐዋርያው መነኩሴ አባታችን ተክለ ሃይማኖት በከተታ በእግዚአብሔር ስም ብዙ ድንቅ ተአምራትን አደረጉ። አባታችን ተክለ ሃይማኖት በጾም ወራት የከብስ ወደምትባል ገዳም ገብተው ይጾማሉ። ከሰንበት በስተቀር ምንም አይቀምሱም። በሰንበትም የሚመገቡት የዱር ቅጠል ነበር። ሰውነታቸውን ቀጧት። ከጾም ውጪ ወደ ሕዝቡ ተመልሰው ሃይማኖትን ያስተምሯቸዋል። ቅዱስ ጳውሎስ እንደሆነው በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በረሃብና በጥም ብዙ ጊዜም በጾም ቆየው። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 27። በሚውሉበትና በሚያድሩበት ከእርሳቸው ያልተለየ ቅዱስ ሚካኤል ይመራቸዋል። ዘወትር ከእርሳቸው አይለይም። ተሰውሯቸው ሳይሆን በግልጽ እየታየ ይመራቸዋል። ነቢዩ ዳንኤልን እንደረዳው ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ እንዳለ ከአለቆቻችሁ ከሚካኤል በቀር ማንም የሚያጽናናኝ የለም እንዳለ አባታችንን ይረዳ ያጽናናቸው ነበር። ከ3 ዓመታት በኋላ ከሰማይ ተክለ ሃይማኖት ተክለ ሃይማኖት ብሎ ሲጣራ ሰሙ። የእግዚአብሔር ጥሪ ነበር። ብዙዎችን ወደ ክርስትና ታመጣለህና ተነስተህ ወደ ዳሞት ሂድ አላቸው። አባታችን ተክለ ሃይማኖት በእግዚአብሔር ጥሪ ዛሬ ወላይታ ተብላ ወደምትጠራው ወደ ዳሞት ሄዱ። አባታችን ተክለ ሃይማኖት ለእጃቸው በትር ለእግራቸው ጫማ ሳይዙ ሄዱ። የሐዋርያት ግብር ስለሆነ በብርሃን ሰረገላ ተቀምጠው ሄዱ። የኢየሱስ ክርስቶስ ጌትነቱን የምትናገረው ወንጌል የደቡብ ሸዋን ክፍለ ሀገር ሁሉ እየዞሩ አስተማሩ። ወደ ነስድስቴ ወርደው ኢፋት ወደሚባል ወደ ታላቅ ተራራ ቢወጡ በተራራው ላይ አጋንንት ሲደነፉ አገኟቸው። እንደ ውሻ እንደ ጉርጥ ይጯጯሃሉ። በምሽት የሀገሩ ሕዝብ ያመልኳቸዋል። አባታችን ተክለ ሃይማኖት ወደ እነሱ ቀርበው በትዕምርተ መስቀል አማተቡባቸው። ያን ጊዜ በንፋስ ፊት እንዳለ ጢስ በነው ጠፉ። አባታችን ግን ሌሊቱን በሙሉ በዚያ ተራራ ላይ ጸሎት ሲያደርጉ አደሩ። ሲነጋ የዳሞት ሕዝብ ላጋንንቱ ሊገብሩ ምግብና መጠጥ የሚሰዋ ላም ይዘው ወደ ተራራው ወጡ። በተራራው ላይ የነበሩት ግን ብፁዕ አባታችን ብቻ ነበሩ። ሕዝቡ በተራራው ላይ ወጥቶ ላጋንንቱ ይሰግዳል። ብፁዕ አባታችን ግን ስለምን ላጋንንቱ ትሰግዳላችሁ ብለው ጠየቋቸው። በንስሐ ተመለሱና ለእግዚአብሔር ስገዱ ብለው ወንጌልን መሰከሩላቸው። ሕዝቡም ካልሰገድንለትና ካልሰዋንለት ልጆቻችንን ይገልብናል ብለው ፍርሃታቸውን ገለጹላቸው። ተክለ ሃይማኖትም እኔ አየው ዘንድ ወዴት አለ ብለው ጠየቋቸው። በሌሊት እንጂ በቀን አይታይም፣ ግን በዚህ ተራራ ላይ ይኖራል አሉ። ሕዝቡ እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ እያሰማ ይመጣል። በጅብ የተቀመጡ ብዙ ሰዎች በግራና በቀኝ ይከቡታል። ሁሉም በአፋቸው እሳት እየተፉ ይመጣሉ አሏቸው። ብፁዕ አባታችንም በእውነት ይሄ ርኩስ ነው፣ ከፈረሶቹም እሱ ይረክሳል አሉ።
ብፁዕ አባታችን እስኪመሽም ድረስ ጠብቀው እኔ ካሸነፍኩት ለኔ አምላክ ለእግዚአብሔር ትሰግዳላችሁ፣ እርሱ ካሸነፈኝ ለእርሱ ሰግዳለሁ አሉ። ሕዝቡም ሁሉ ተስማማ። አባታችንም እስኪመሽ ድረስ ጠበቁት። ሲመሽም እንደተባለው በጅብ ተቀምጦ ያ የሚያመልኩት ጋኔን ከተፍ አለ። አባታችን ተክለ ሃይማኖት ተነስተው በመስቀል አማተቡበት። ጋኔኑ ከተቀመጠበት ጅብ ላይ ወድቆ እያጓራ እንደ ጭስ በኖ ጠፋ። ከእርሱም ጋር ያሉት አጋንንት ከቦታችን አስወጥቶ የሚያሳድደን ይሄ ማን ነው እያሉ እየተጫጫሁ ተበተኑ። የዚህ ሀገር ሰዎች ይህንን ባዩ ጊዜ አምላክህ በእውነት ሁሉን የሚያሸንፍ ኃያል ነው እያሉ ደንግጠው ከአባታችን እግር ስር ወደቁ። በወደደን በሱ ከአሸናፊዎች እንበልጣለን ብሎ ጳውሎስ ለሮሜ ሰዎች እንደነገራቸው እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጠዋችሁ ብሏልና ጌታችን ኢየሱስ ክርስቶስ። ክቡር አባታችን ተክለ ሃይማኖትም ለሕዝቡ ወንጌልን አስተማሯቸው። አምላካችን ፍየልና ላም ልትሰውለት አይፈልግም። የላም ሥጋ አይበላም፣ የፍየል ደም አይጠጣም። በመገዛት ስገዱለት፣ በእውነት አምልኩት። እርሱ ብቻውን ፈጣሪ ነው፣ ሌላ አምላክ የለም። እርሱ ብቻ ጌታ ነው። እሱ ይገላል፣ እርሱ ያድናል እያሉ ስለ ኢየሱስ ክርስቶስ መሰከሩ። ሌሎችንም ድንቅ ተአምራትን አደረጉ። ብዙዎች በሳቸው እጅ እግዚአብሔር ያደረገውን ድንቅ ተአምራት ተመልክተው ተደነቁ። አባታችን በረከትን እንቀበል ዘንድ ባርከን እያሉ ከተክለ ሃይማኖት ስር ወደቁ። በሉ በእግዚአብሔር ስም አምናችሁ ተጠመቁ ብለዋቸው በአብ በወልድና በመንፈስ ቅዱስ ስም አጠመቋቸው። እግዚአብሔር በቅዱሳኑ ላይ ድንቅ ነው እንዳለ ቅዱስ ዳዊት በመዝሙሩ 9 ወር ያህል ከነርሱ ጋር ቆይተው ወደ እናርት አውራጃ ሄደው አስተማሩ። የጣዖታትን ቤት አፈራረሱ። የሰታልን የዊጽን ወንዝ ተሻግረው ወደ ወራጌ ሄደው ቢላት ወደሚባል ተራራ ደረሱ። አካባቢውም በጠንቋይ ንጉሥ የሚመራ ነበር። በዚያ ገብተው ወንጌልን እያስተማሩ ሕገ እግዚአብሔርን ተላልፈው ለጠንቋይ ያደሩትን ሁሉ ገሰጿቸው። ነገር ግን አባታችን ተክለ ሃይማኖት በዚያ ከፍተኛ ተቃውሞ ገጠማቸው። ደም ካፍና ካፍንጫቸው እስኪወጣ ድረስ ደበደቧቸው። አጥንታቸው እስኪደቅ ድረስ መቷቸው። የሞቱ ሲመስላቸው ከተራራው ስር ጣሏቸው። ቅዱስ ሚካኤል ግን እንደገና አጽንቶ አስነሳቸው። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ ብሎ ቅዱስ ጳውሎስ መከራውን እንደነገረን ብፁዕ አባታችን ተክለ ሃይማኖት በእግዚአብሔር ኃይል ተነስተው ዳግም ያንን የጠንቋይ ንጉሥና የአካባቢውን ሕዝብ ይገስጹ ጀመር። በእግዚአብሔር እመኑ እያሉ ያስተምራሉ። ነገር ግን የዚያ ንጉሥ አሽከሮች ዳግም መከራን አበዙባቸው። በመጨረሻ ግን አልመለስ ያሉትን ሕዝብ እንዳይማር እንቅፋት የሆኑትን ጠንቋዮቹንና ጋሻ ጃግሬዎቹን መሬት ተከፍታ እንድትውጣቸው ጸለዩ። አንቺ ምድር እነዚህን ክፉ ሰዎች ተከፍተሽ ትውጫቸው ዘንድ በእኔ ቃል አይደለ በእግዚአብሔር ቃል አዝሻለሁ እያሉ ጸለዩ። መሬት ተከፍታ አቤሮንንና ዳታንን እንደዋጠቻቸው እኛን ጠንቋይና ከሃዲ ንጉሥ ዋጠቻቸው። አባታችን ተክለ ሃይማኖት ከዚህ አልፈው ሲሄዱ ቁጥራቸው ብዙ የሚሆኑ አጋንንት መጥተው የተውንልህ የሸዋ ምድር አልበቃ ብሎ በዚህም እንዳያመልኩ ልትከለክል መጣህ ብለው ድንጋይ አንስተው ብፁዕ አባታችንን አጥንታቸው እስኪደቅ ድረስ ወገሯቸው። ዘወትር የሚረዳቸው ቅዱስ ሚካኤል ግን እንደ እሳት እየተንቦገቦገ ከሰማይ ወርዶ እኛን አጋንንት እንደ ምድር ትቢያ አድርጎ በተናቸው። አባታችን ተክለ ሃይማኖት በእግዚአብሔር ኃይል ዳግም ጸንተው ቆመው እየዞሩ ጋኔን ያወጡ የእግዚአብሔርን ጌትነቱን ቸርነቱን ሁሉ ያስተምሩ ነበር። የዳሞት ንጉሥ ሞቶሎሚ እግዚአርያን አገባለሁ ብሎ ባሰበበት በሰርጉ ዕለት ቅዱስ ሚካኤል በመብረቅና በብርሃን ተገልጦ ሲሰነጥቀው ስላየ አእምሮ ታውኮ ይኖር ነበር። የቢላቶ መስፍን ንጉሣችን ሞቶሎሚ አእምሮ ታውኳልና ፈውሱልን ብሎ ለአባታችን ለተክለ ሃይማኖት ነገራቸው። አባታችን ተክለ ሃይማኖት ወደ ዳሞት ከመስፍኑ ጋር አብረውት ሄዱ። ሞቶሎሚ ግን አባታችን ተክለ ሃይማኖትን እንዳየ በቅርጫት ከቶ በጦም ግራሪያ ገደል እንዲጥሏቸው አዘዘ። ነገር ግን ቅዱስ ሚካኤል በክንፉ ስለጠበቃቸው ከገደል ተጥለው ምንም ሳይሆኑ ወጡ።
አባታችን ተክለ ሃይማኖት ተመልሰው ሞቶሎሚ ፊት ቆመው የእግዚአብሔርን ክብር ይመሰክሩ ነበር። ዳግም ሞቶሎሚ የላካቸውን ሰዎች ባለማመኑ ሌሎችን በተመሳሳይ ትእዛዝ አዞ ከ10 የዓይን ምስክሮች ጋር ላከ። ነገር ግን አሁንም በሰላም ከገደሉ ወጡ። ይህንን ድንቅ ተአምራት የተመለከቱ የዳሞት ሕዝብና የተላኩት 10 ምስክሮች በተክለ ሃይማኖት አምላክ በእግዚአብሔር አመኑ እና ክርስትናን ተቀብለው አምልኮተ ጣዖትን ተዉ። አባታችን ተክለ ሃይማኖት ከጠንቋዮች ጋር እንደ ነቢዩ ሙሴ ተከራክረው በማሸነፍ ሙት በማስነሳት ሞቶሎሚን አሳምነው ካጠመቁት በኋላ ንጉሡ ለቤተ ክርስቲያን ብዙ ርስትና ገንዘብ ሰጠ። አባታችን ተክለ ሃይማኖት ክርስትናን በማስተማር 12 ዓመት በዳሞት ቆዩ። በአጼ ይኩኖ አምላክ ዘመን ከግብጽ ተሹሞ የመጣ ጳጳስ አልነበረም። ለአባታችን ተክለ ሃይማኖት ድቁናና ቅስና የሰጡት አቡነ ጌርሎስ ካረፉ በኋላ ጳጳስ ከግብጽ ማምጣት ለረጅም ጊዜ ተቋርጦ ነበር። አጼ ይኩኖ አምላክ ጳጳስ ለማስመጣት ከግብጽ ሱልጣን ጋር በየመኑ ሱልጣን በአዳዲን በኩል ይጻጻፉ ነበር። ነገር ግን በይፋት በኩል የነበረውን የአዳል እስላሞችን ንቅናቄ በመደገፍና ሱልጣኑ ጳጳስ ተሹሞ እንዲመጣ ባለመፍቀዱ ሀገራችን ያለ ጳጳስ ነበረች። በዚህ ወቅት በሸዋና በደቡብ ኢትዮጵያ በስብከተ ወንጌል ሥራ ላይ የነበሩት አባታችን አቡነ ተክለ ሃይማኖት ለአዳዲስ አብያተ ክርስቲያናትና በሞቶሎሚ ጊዜ የጠፉትን ለመተካት ታቦት የሚባርክላቸው ሊያገኙ አልቻሉም ነበር። በዚያ ዘመን በተለያዩ አካባቢዎችና ሀገሮች እየዞሩ በማስተማር የተመሰገኑ በታምራታቸው የተወደዱ አዲስ ሐዋርያ ብርሃን ዘኢትዮጵያ የተባሉ አባታችን ተክለ ሃይማኖት ብቻ ነበሩ። አባታችን ተክለ ሃይማኖት ወደ እግዚአብሔር ቢጸልዩ በሊቃነ ጳጳሳት እንደሚሾሙት ሌሎች ጳጳሳት ሳይሆን አንተን ግን እኔ ሾምኩ በማለት እግዚአብሔር አምላክ ሾማቸው። በዚህ ሰማያዊ የጵጵስና ሥልጣናቸው ሜሮን አፍልተው ታቦትን ባርከው አያሌ ቤተ ክርስቲያናትን ተክለዋል። የኢትዮጵያውያን ሊቃውንት በአንድ ልብ የተስማሙባቸው ታላቅ አባት እግዚአብሔር ሌሎች ጳጳሳት ተሹመውበት በማያውቁት ሥርዓት ቀብቶ ሥልጣን የሰጣቸው ቅዱስ አባት ሐዋርያው መነኩሴ ብፁዕ አቡነ ተክለ ሃይማኖት። አባታችን ተክለ ሃይማኖት ወደ አማራ ምድር ሄዱ። አጋንንት ያደረባቸውን ድውያንን እየፈወሱ ሕዝቡን ወንጌል እያስተማሩ በአባታችን በአባ በጸሎተ ሚካኤል ደብር በደብረ ጎል ዋሻ ውስጥ ተቀመጡ። የታምራታቸውን ነገርና የትሩፋታቸውን ዝና በአማራ አውራጃ ሁሉ ተሰማ። ድውያቸው ልዩ ልዩ የሆነና ሕመምተኞችን ሁሉ ብፁዕ አባታችን እጃቸውን በላያቸው እየጫኑ ያድኗቸው ነበር። ያመኑት እንደሚያደርጉት እጃቸውን በደዌዎች ላይ ይጭናሉ፣ እነርሱም ይድናሉ ብሎ ጌታችን በቅዱስ ወንጌሉ እንደነገረን። የደብሩ መነኮሳትም በሥራቸው ተገርመው ይህንን ያደረገን እግዚአብሔርን ያመሰግኑት ነበር። ብፁዕ አባታችን በዳዊት መዝሙር በነቢያት ምስጋና ሌሊትና ቀን ይተጋሉ። በእያንዳንዱ መዝሙር 10 ጊዜ ይሰግዱ ነበር። በየቀኑ ያለማቋረጥ ከጸሎት ጋር 3650 ጊዜ ይሰግዳሉ። ከዚህም ጋር የወፍጮውን ሥራ ከአርድእቱ ጋር አያስተጓጉሉም ነበር። ለገዳሙ መነኮሳት በሥራ ጊዜ እንደ ጆሮና እንደ ዓይን ሆነውላቸው ተቀመጡ። ሁሉም ተክለ ሃይማኖት ይህንን አድርግልኝ፣ ተክለ ሃይማኖት ተከተለኝ፣ ተክለ ሃይማኖት አግዘኝ፣ እርዳኝ፣ ይህንን አበጅልኝ ይሏቸው ነበር። ያለ መታከትና ያለ ብስጭት ለሁሉም እሺ ይሉ ነበር። በየሳምንቱ 3 ቀን 5 ቀን ያከፍሉ ነበር። ለ10 ዓመታት በአባ በጸሎተ ሚካኤል በደብረ ጎል ከቆዩ በኋላ ቅዱስ ሚካኤል ተነስተ ሐይቅ ወደምትባል ስፍራ ሂድ፣ በዚያም ኢየሱስ ሞዓ የሚባል በበጎ ሥራ ሁሉ የተጌጠ ደግ ሰው ታገኛለህ፣ እሱም የምንኩስናን ቀንበር ያሸክማል፣ ተከተለኝ እኔ እመራሃለሁ አላቸው። አባ በጸሎተ ሚካኤልን ተሰናብተው አባታችን ተክለ ሃይማኖት ወደ ሐይቅ ሄዱ። ቅዱስ ሚካኤል እየመራቸው በብርሃን አምድ ሆነው አባ ኢየሱስ ሞዓ ሀገር ሐይቅ ደረሱ። ወደቡን የሚሻገሩበት መርከብ አላስፈለጋቸውም። የመላእክት አለቃ ቅዱስ ሚካኤል ባህሩን እየረገጠ ተገልጦ በመታየት ተከተለኝ አላቸው። ብፁዕ አባታችን ወደ ውሃው ገብተው ተከተሉት። በባህሩ ላይ እንደ መሬት እየተራመዱ ወደ ቤተ ክርስቲያኑ ገቡ።
ቅዱስ ጴጥሮስ ከታንኳይቱ ወርዶ በእግሮቹ እየተራመደ በባህሩ ላይ እንደሄደ አባ ኢየሱስ ሞዐ የአባታችንን መምጣት ሲሰሙ ከመንበራቸው ተነስተው ተቀበሏቸው። የብፁዕ አባታችን የአቡነ ተክለ ሃይማኖትን የፊታቸውን ብርሃን ያደረባቸውን ጸጋ ሲያዩ አባ ኢየሱስ ሞዐ ተደነቁ። የመላእክት የቅድስና ምሳሌ የሚሆን የምንኩስናን ልብስ አለበሷቸው። በትህትናና በድካም ከዚያ ኖሩ። በየሳምንቱም ያከፍሉ ነበር። ከእሁድና ከቅዳሜ በቀር እህል አይቀምሱም። የዳዊትን መዝሙር በመዓልትና በሌሊት ተግተው ይደግማሉ። ሰውነታቸውን በስግደትና በጾም ያደክሙታል። ዕለት ዕለት ትጋትና ድካም እየጨመሩ ብዙ ዘመን በሐይቅ እስጢፋኖስ ኖሩ። ቅዱስ ጳውሎስ እንደመሰከረ ስለ ክርስቶስ ድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝ እንዳለ በዚህ ትጋት ከእግዚአብሔር የታዘዘ ቅዱስ ሚካኤል ድንገት ነጥቆ ወደ ሰማይ አወጣቸው። እስከ ሦስተኛው ሰማይ ድረስ ቅዱስ ጳውሎስ እንደተነጠቀ ነቢዩ ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት እንዳለ አባታችን ተክለ ሃይማኖት በእግዚአብሔር ዙፋን ፊት ቀረቡ። ቅዱሳን መላእክት ሲያመሰግኑት ተመለከቱ። ከዙፋኑም ክፍልህ ከ24ቱ ካህናት ጋር ይሁን የሚል ቃል ሲወጣ ሰሙ። የወርቅ ጽና ይዘው ከ24ቱ ካህናተ ሰማይ ጋር ያጥኑ ጀመር። 25ኛ ሆነው በማይታበል ቃሉ አምላካችን ኢየሱስ ክርስቶስ ሕያው የሆነ ቃል ኪዳን ገባላቸው። እንደወደድከኝ እወድሃለሁ፣ ስምህን ልዑል ክቡር አደርገዋለሁ። በጸሎቴ የሚታመነው ሰው ሁሉ ስለ አንተ ይድናል። መታሰቢያህን ያደረገ እኔ በሰማይና በምድር አከብረዋለሁ ብሎ ቃል ኪዳን ገባላቸው። አባታችን ተክለ ሃይማኖት ከሰማይ ወደ ቀድሞ አኗኗራቸው ተመለሱ። የሰማዩን መንግሥት ካዩ በኋላ በሰማይ በሚኖረው በፈጣሪያቸው ፍቅር እንደ እሳት ልባቸው ነደደ። ዘወትር የዳዊትን መዝሙር ሌሎችንም የነቢያትን የሐዋርያትን መጻሕፍት ያነቡ ነበር። ሌሊትና ቀን አይተኙም፣ ያለማቋረጥ እያመሰገኑ ይጸልያሉ። አባታችን ተክለ ሃይማኖት በሐይቅ 10 ዓመት ያክል ኖሩ። ከዚያ ተነስተው ወደ ትግራይ ምድር ዳሞ ወደሚባል ተራራ ወጡ። አቡነ አረጋዊ ገዳም በደብረ ዳሞ ከአባ ዮሐኒ ጋር ተገናኙ። በዳሞ ተራራ ላይ በጾምና በጸሎት አባታችን ተክለ ሃይማኖት 12 ዓመት ተቀመጡ። ከ12 ዓመት በኋላ ከደብረ ዳሞ ወጥተው ወደ ሌሎቹ የትግራይ ገዳማት ሊሄዱ ተነሱ። በገመድ የሚወረደውን የደብረ ዳሞን ገደል ለመውረድ ሲጀምሩ ሰይጣን ገመዱን በጠሰባቸው። በዚህ ወቅት አባታችን ተክለ ሃይማኖት 6 የጸጋ ክንፎች ተሰጣቸው። በእነዚያ ክንፎች እየበረሩ የደብሩ መነኮሳት እያዩአቸው በሰላም አረፉ። ነቢዩ ኢሳይያስ እግዚአብሔርን በመተማመን የሚጠባበቁ ግን እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም እንዳለ አባታችን ተክለ ሃይማኖት በተሰጣቸው የጸጋ ክንፍ ወረዱ። ከጊዜ በኋላ አባታችን ተክለ ሃይማኖት ባረፉበት በዚያ ቦታ ቤተክርስቲያን ተተከለ። አባታችን ተክለ ሃይማኖት ወደ ዋሊ ገዳም ገብተው የተሰወሩትን መነኮሳትን አግኝተው ሰላምታ ሰጧቸው። ከዚያ ተነስተው ወደ ሐውዜን ገዳም ሄዱ። በሐውዜን ገዳም ከመነኮሳቱ በረከትን ተቀብለው እርሳቸውን ባርከዋቸው እየተዘዋወሩ ትግራይንና አካባቢዋን ባረኩ። የብርሃን አምድ እየመራቸው ኢየሩሳሌም ደረሱ። ጌታችን ኢየሱስ ክርስቶስ ከተወለደበት ቦታ ከገሊላ እስካረገበት እስከ ደብረ ዘይት ደረሱ። ወደ ዮርዳኖስ ወንዝ ገብተውም ተጠመቁ። በአባ ዮሐንስ የፕትርክና ዘመን ወደ ግብጽ አዝቄጥስ ገዳም አለፉና በዚያ ካሉ ሽማግሌዎች ተባረኩ። ወደ ሲያት ገዳምም ገቡ። በዚያ የሚኖሩ ቅዱሳንን አባቶችን ሰላም አሏቸው። አባ ዮሐንስ አምስተኛ ከግብጽ ሲመጡ አባታችን ተክለ ሃይማኖት የጵጵስና ሥራቸውን እየሰሩ ነበር። ይህንን የሰሙት አባ ዮሐንስ በሹመት ምክንያት ይጣላኛል ብለው መተህ እንነጋገር ሲሉ መልእክተኛ ላኩባቸው። አባታችን ተክለ ሃይማኖት ትህትና ልማዳቸው ነውና እኔ አንድ ምስኪን ከጳጳስ ጋር እንደምን እነጋገራለሁ፣ ነገር ግን ትእዛዝ ለመፈጸም ስል እሄዳለሁ ብለው ተነሱ። ጳጳሱ አባ ዮሐንስም በከፊል የኢትዮጵያን ግዛት ጳጳስ ሆነው እናገልግል ቢሏቸው አሁንማ እርሶ ከመጡ እኔ ወደ በዓቴ እገባለሁ ብለው እምቢ አሉ። ተሰናብተዋቸው ደብረ ሊባኖስ ገቡ። አባታችን አቡነ ተክለ ሃይማኖት
ዕድሜያቸው ወደ 70ዎቹ አጋማሽ ሲጠጋ ገዳማዊ ቦታን ለመመስረት ወደ አሰቦ ወይም ደብረ ሊባኖስ ገዳም ገቡ። ደብረ አሰቦ ወይም ደብረ ሊባኖስ የአቡነ ሊባኖስ የጥንት ቦታ ነው። አባታችን ተክለ ሃይማኖት ደብረ ሊባኖስ ሲመጡ ሐራስ የተባለ ጠንቋይ ቦታውን ወስዶት ነበር ያገኙት። ወደ ዋሻው ሲገቡ እግዚአብሔርን በጠራሁት ጊዜ ከጠላቶቼ እድናለሁ የሚለውን የዳዊት መዝሙርን እየጸለዩ ነበር። ሐራስም ይህን ሰምቶ አካባቢውን ጥሎ ጠፋ። አባታችን ቦታውን ባርከው በ1267 ዓመተ ምህረት ደብረ ሊባኖስን በዓት አደረጓት። አባታችን ተክለ ሃይማኖት በዚህ ገዳም በተጋድሎ መኖራቸው በየአካባቢው ስለተሰማ ብዙ መነኮሳት ተሰባሰቡ። አባታችን ተክለ ሃይማኖት እመቤታችንን ይወዱ ስለነበር የዋሻውን እኩሌታ በሰሌን ጋርደው ታቦተ ማርያምን አኑረው ነበር። በበዓታቸው በጸሎት ኃይል ከዋሻው ውስጥ ውሃ ፈለቁ። ያ ውሃ ዛሬ ድረስ የተክለ ሃይማኖት ውሃ ይባላል። የአባታችንን ዝና የሰሙ ሁሉ ወደ እርሳቸው እየመጡ የምንኩስናን ቀንበር ይሸከሙ ነበር። ከአባታችን ጋርም ይኖሩ ነበር። አባታችን ተክለ ሃይማኖት በደብረ ሊባኖስ 29 ዓመታት ያክል ቆዩ። አባታችን ሰውነታቸው ደከመ፣ ለእርጅናም ደረሰ። እንደ ቀድሞ ወንጌልን ማስተማር ባይቻላቸው በአንድ ስፍራ መቆምን ወደዱ። ከዋሻ ገብተው በፍጹም ጾምና ጸሎት ተወሰኑ። በትር በእጃቸው ሳይመረኮዙ እንደ ተተከለ አምድ ቆመው ጸለዩ። ከበዓት ሳይወጡ ሌሊትና ቀን ጸለዩ። እንዲህ ባለ ገድል ብዙ ዘመን ኖሩ። ብዙ መቆም በማብዛታቸው አንዲቱ የእግራቸው አገዳ ተሰበረች። ደቀ መዛሙርቱ በጨርቅ ጠቅልለው ቀበሯት። አባታችን ተክለ ሃይማኖት ግን በአንዲት እግራቸው 7 ዓመት ቆመው ጸለዩ። ጌታችን ኢየሱስ ክርስቶስ ለአባታችን ተገልጾላቸው መቀዳደምህን ጨረስክ፣ ሃይማኖትህን ጠብቀሃል፣ ስለ ስሜ መከራን ተቀብለሃል፣ መታሰቢያህን ለሚያደርግ በጸሎትህ ለሚታመን መታሰቢያ ይሆንልህ ዘንድ ቃል ኪዳን ሰጠሁ አላቸው። የአባታችን የተክለ ሃይማኖት ዕረፍት ደረሰ። አባታችን ዕረፍታቸው በደረሰ ጊዜ ደቀ መዛሙርቱን ሰብስበው ይመክሯቸው ነበር። ልጆቼ ሆይ ሁሉም የመነኮሰ መንግሥተ ሰማያት ይገባል ማለት አይደለም። ዓለምን በሚገባ የናቃት ብቻ ይገባል እንጂ። አስቀድማችሁ የእግዚአብሔርን ጽድቅ ብቻ ፈልጉ፣ ጾምና ጸሎትን አዘውትሩ፣ እርስ በርሳችሁ ተዋደዱ፣ ትእዛዙንም አጥብቃችሁ ጠብቁ። አንድ ቀን ጌታችን ኢየሱስ ክርስቶስ ተገልጾ አባታችን ተክለ ሃይማኖትና 3 ደቀ መዛሙርቶቻቸው በንዳድ በሽታ እንደሚያርፉ ገለጠላቸው። ወዲያው 3ቱ ደቀ መዝሙሮች በንዳድ በሽታ አረፉ። አባታችን ተክለ ሃይማኖት ደቀ መዛሙርቶቹን ሰብስበው አባ ኤልሳ የገዳሙ አበምኔት እንዲሆኑ ነገሯቸው። ነሐሴ 24 ቀን 1296 ዓመተ ምህረት በ99 ዓመት ከ10 ወር ከ10 ቀናቸው አባታችን አረፉ። መነኮሳቱም በዓታቸው በነበረው ዋሻ ቀበሯቸው። አባታችን ተክለ ሃይማኖት ባረፉ በ57ኛው ዓመት በ1354 ዓመተ ምህረት አካባቢ ሶስተኛው እጨጌ አቡነ ሕዝቅያስ አበምኔት በሆኑ ጊዜ አቡነ ተክለ ሃይማኖት በራእይ ለአቡነ ሕዝቅያስ ተገልጸው አጽማቸውን ወደ ቤተ ክርስቲያኑ እንዲያስገቡ ነገሯቸው። ግንቦት 12 ቀን ዋሻውን ከፍተው ደቀ መዛሙርቶቻቸው አጽሙን በክብር አውጥተው ወደ ደብረ ሊባኖስ ገዳም አስገቡት። አባታችን ተክለ ሃይማኖት ለኢትዮጵያ ቤተ ክርስቲያን በትምህርታቸውና በትሩፋታቸው ብርሃን ናቸው። ክርስትናን በደቡብ ኢትዮጵያ በመስበክ ምንኩስናን በሸዋና በደቡብ ኢትዮጵያ በማስፋፋት ደቀ መዛሙርቶቻቸውን በጎንደር፣ በጎጃም፣ በደቡብ፣ በምዕራብና በምስራቅ ኢትዮጵያ ባከናወኑት ሐዋርያዊ ተልእኮ በኢትዮጵያ ቤተ ክርስቲያን ቅዱስና ታላቅ አባት ናቸው። አባታችን ተክለ ሃይማኖት በቅድስት ቤተ ክርስቲያናችን ህዳር 24 ከ24ቱ ካህናተ ሰማይ ጋር 25ኛ ሆነው መቆጠራቸውና ማገልገላቸው ይታሰባል። ታኅሳስ 24 ቀን የተወለዱበት ይከበራል። ጥር 24 ቀን የሰባር አጽማቸው መታሰቢያ ይከበራል። መጋቢት 24 ቀን ጽንሰታቸው ነው። ግንቦት 12 ቀን አጽማቸው የፈለሰበት፣ ነሐሴ 24 ቀን ያረፉበት በቤተ ክርስቲያን ይከበራል። የጻድቃን ሞት በእግዚአብሔር ፊት የከበረ ነው። እግዚአብሔር ሰንበቴን ለሚጠብቁ ደስ የሚያሰኘኝን ነገር ስለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላል። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ
የሚበልጥ መታሰቢያንና ስምን እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ ይላል። አባታችን ተክለ ሃይማኖት ከሙሴ ጸሊም ቀጥሎ በግብጽ ቤተክርስቲያን በቅድስና የሚታወቁ ኢትዮጵያዊ አባት ናቸው። የግብጽ ቤተክርስቲያን የልደት ቀናቸውን በበዓልነት ከምታከብራቸው 4 ቅዱሳን አንዱ ናቸው አባታችን ተክለ ሃይማኖት። ዛሬ ላለንበት ክርስትና ወንጌልን በማዳረስ ምዕመናንን በማጽናት በአባትነት ቡራኪያቸው መንገድ የጠረጉ ክርስትናን የሰበኩ አባት ናቸው። ብርሃን ዘኢትዮጵያ አባታችን ተክለ ሃይማኖት ዛሬም ሕያው በሆነ ቃል ኪዳን በጸሎትና መልጃቸው ኢትዮጵያን ይባርኳታል። ሐዋርያው መነኩሴ ብርሃን ዘኢትዮጵያ አባታችን ተክለ ሃይማኖት። የተወደዳችሁ የገዳማት ቲቪ ቤተሰቦች በዚህ ታሪክ ውስጥ እናንተን ከሁሉ በላይ የነካችሁና ያስደነቃችሁ ክፍል የትኛው ነው? የአባታችን የጽናትና የተጋድሎ ደረጃስ ምን ያስተምረናል? ሐሳባችሁን በኮሜንት መስጫው ላይ አካፍሉን። ዩቲዩብ ላይ የነፍስ ምግብ የሆኑ ኮንተንቶችን ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።